ዝም በይ አንቺ። አላውቅልሽም ፍቅር፣ ሂጂና ጉዳይሽን ከሷ ጋር ጨርሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ ፍቅር። እስካሁንም እኮ ታግሰን ቁጭ ያልነው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ የሆነች ልጅ ነው። እኔ ላይ ነው እንደዚህ ድምፅሽን ጮክ አድርግሽ የምትናገር? ማነው ቤዛ ላይ ባላት ያልሽ አንቺ? አያገባሽም ብናዝሽ። እያሳመምሽ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክስ ነገር ናት። ታዲያ የባርኪንም የኤላም ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ፣ አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀብላለች? ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽ? ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛለሽ። ሰላምታዬ አፈቅርሃለሁ በማለት የባርኮትን ገንዘብ አንድ ሳታስቀር ልትወስድና ልትሰርቅ የነበረችው ቤዛ አሁን በቁጥጥር ስር ውላለች። ከዚህ በፊት ለምለምን አብረን እንስራና ሕይወታችንን ቀይር ባለቻት መሰረት ለምለም ግን አይሆንም፣ የሰው ገንዘብ አያስፈልግም በማለት ጆሮዋን ብላት ነበር። ይህንን የሰማች ለምለም ለባርኮት ትነግርና አንተን አትወድህም፣ አታፈቅርህም፣ ገንዘብህን ነው ይፈልጋ የመጣችው፣ ስለዚህ ተጠንቀቅ በማለት ጉዷን ዘርግፋለች። ሰላምታዬ በያላችሁበት የዓለም ዳርቻ ሁሉ ይድረስልኝ። እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰራተኛዋ አደይ ክፍል 68 ዋና ዋናዎቹና እየቀጠለ። ቤዛ እንግዲህ ፍቅርን ጉሮሮዋን አንቃታለች። በህልሜ ነው ወይስ በሆኔ ነው እያለች ኦኦታም አሰምታለች። ቤዛም ቀጥላ እናትሽ እኮ ስትሄድ ወደዚህ ቤት መመለሴን እንዴት ረሳሽው? ትላታለች። ፍቅር ወደ ባርኮት ታመራና ቤዛ ለምንድን ነው የመጣችው በማለት ትጠይቀዋለች። እሱም እማዬ ወደዛ ስለሄደች መሄጃ የላትም ታውቂያለሽ፣ እዚህ መኖር አለባት ስላት ይነግራታል። ቤዛ ያደረገቻትን ነገር እያንዳንዱ ትነግረዋለች። እሱም አላመናትም። አንቃይ ነበር እኮ በማለት ትነግረዋል። ይኸውልሽ አደይን ይቅርታ እንደጠየቅሻት አሁንም ቤዛን ይቅርታ ጠይቀሻት አንድ ላይ መኖር አለባችሁ፣ ካለዛ ግን እኔና አንቺ እህትና ወንድም አይደለንም ይላታል። ፍቅር በፍጹም ይህንን ነገር ማድረግ አልችልም፣ አደይና ቤዛ የተለያዩ ሰዎች ናቸውም ትላለች። ይህንን እያወሩ እያለ ቤዛ ወደ እነሱ ታመራና ባርኮትም ለቤዛ ጥያቄ አቅርቦላታል። ቤዛ ፍቅር የምትለው እውነቷን ነው? ጉሮሯን አንቀሻታል በማለት ይጠይቃታል። እሷም ኧረ በፍጹም አላደረኩም፣ እሷ ውሸቷን ነው በማለት እውነትን ውሸት ብላለች። ከዚህ በፊት የተለያዩ ውሸቶችን ስለምትዋሽ አሁን ባርኮት አላመናትም። የምትዩን ነገር ሁሉ አላምንሽም ይላታል። ፍቅርም ከእኔ እሷን አመንካት ማለት ነው? አንተ ለእኔ የማትሆን ከሆነ ቤዛን በራሴ መንገድ ከዚህ ቤት አስወጣታለሁ ትላለች። ቤዛም ለአንተ ይብላኝ እንጂ ባርኮት፣ እኔማ ነገ ጧት እሄዳለሁ በማለት የፍቅርን መጥፎ ነገር ትነግረዋለች። እባክሽ ቤዛ ከዚህ ቤት እስከምትሄድ ድረስ ከፍቅር ጋር ተስማምታችሁ ኑሩ በማለት ልብ በሚነካ መንገድ ይነግራታል። እሷም እሺ ባርኪ፣ አትጨነቅብኝ አንተ ብላ ለማታለል ሞክራለች። ይህንን እያወሩ እያለ ሰዎች እኮ ለእኔ ደውለውልኝ ነበር፣ ለአንተ አልደውሉልህም? ባርኮትም ሰዎቹ እንዳልደወሉለት ይነግራታል። እሷ ደግሞ ደውለውልኝ ነበር። ባርኮትም ከሱ ያለውን ገንዘብና ከኤላ ያለውን ገንዘብ ጨማምሮ እንደሚሰጣቸው ይነግራታል። ይህንን ጉዳይ ጨርስልኝ እንጂ ሌላ ነገር አልፈልግም ትለዋለች። እሱም ከዛ በኋላ ስለ እኔና ስለ አንቺ ጉዳይ እናወራለን ይላታል። እሷ ግን ደንገጣለችና ስለ እኔና ስለ አንተ ምን? የሁል ጊዜው መጣራቷን ቀጥላለች። አንቺ አደይ ለቤዛ ማሚ እንደሄደች አንቺ ነው የነገርሻት እያለች በቁጫኝ ትናገራለች። አሁን ተራው ደግሞ የሊዲያ ነው። አንቺ አደይ ያቺ ጓደኛሽ እዚህ ቤት እንዳትመጣ ማለታቸውን ሁለታቸውን በየአይነቱ ይናገሯታል። ሌላ በኩል ኤላ ወደ አባቱ ለመሄድ ሻንጣ እየተዘጋጀለት ነው። ትናፍቂኛለሽ የኔ ቆንጆ፣ ግን አልቆይም እመጣለሁ ይላታል። ምን እያወሩ እያለ ባርኮት ወደ እነሱ ያመራና ስለ ሁሉም ነገር አመሰግናለሁ፣ ግን ደግሞ ቤዛን ከቤታችሁ ያባረራችሁበት መንገድ ልክ አይደለም፣ ከፍቶኛል እያለ ይነግራቸዋል። እነሱም ቤዛ አንተ እንደምታስበው ሰው አይደለችም፣ በጣም መጥፎ ሰውና አስቀያሚ ናት ይሉታል። ባርኮትን ቤዛ ብሩን ተሎ አስገባልኝና ከዚህ ቤት ልገላገልህ አይነት ነገር ስለነገረችው
ወደ ኤላም ያመራና እባክህን ያለህን ገንዘብ ስጠኝና ለቤዛ ልስጣት እያለ በሚያወራበት መንገድ ለምለም አብራቸው ስለነበረች እናንተ ያማችኋል እንዴ? እሷ እኮ አንተን ወዳህና ፍቅራህ ሳይሆን የመጣችው አንተንና የኤላን ገንዘብ ለመብላት ነው። ከሰማችሁኝ ስሙኝ፣ ካልሰማችሁኝም ተውት። የእናንተ የምትሰጧት ገንዘብ ለእኔ ምንም አይሰራልኝም። ግን ልንገራችሁ እዚህ መታ በነበረበት ሰዓት አብረን እንደምንሰራና እንለወጥ የኤላን ገንዘብ ውሰጅበት እያለች መክራይ ነበር ብላ ያለውንና የሰማችውን ነገር እያንዳንዱ አንድም ሳታስቀር ትነግራቸዋለች። የሰማው ነገር እጅጉን ዱብዳ ስለሆነበት ራሱን መቆጣጠር አቅቶታል። ባርኮት አንተ ያልከኝን ነገር በሙሉ ለማድረግ ዝግጁ ነው፣ ግን ቤዛ እንዳታታልልህ ራስክን ጠብቅ ብሎ ማስጠንቀቂያም ይሰጠዋል። አደይ አሁንም የዴቭን ፍቅር አልቀበልም ትለዋለች። እወድሃለሁ እንጂ አላፈቅርህም። እሱ ደግሞ ሌላ ዓለም ውስጥ ገብቷል። አደይ አንቺ ዝግጁ እስከምትሆን ድረስ እጠብቅሻለሁ፣ እኔ አፈቅርሻለሁ፣ ከአንቺ ሕይወት ውጪ ሌላ ሕይወት አይታየኝም ይላል። አደይም እየደጋገመች የራስን ኑሮ ኑር ትለዋለች። እኔ ብዙ ችግርና መከራ አለብኝ፣ ከችግሬ አንተን ማስገባት አልፈልግም ትለዋለች። እሱ ደግሞ እባክሽን ችግርሽን ልጋራሽና ከአንቺ ጋር ልኑር ይላታል። እሷ ፈቃደኛ አይደለችም። ለራሱ ተቀምጦ በነበረበት ሰዓት ቤዛ ወደ እሱ ታመራና አደይ ጠፋሽ ብለህ ገጠር ለገጠር ስትንከራተት ነበር፣ ግን አንድን ቀን ቤዛ ጠፋሽ ብለህ አደይና እሷ አንድ እንዳልሆኑ ይነግራታል። ለነገሩ አንድ ተራ ሰራተኛና እኔ ከእሷ ጋር አልወዳደርም፣ አንቺ ማንሽ? እኔማ ይኸው እንደምታይ ነኝ ስትለው እሱ እጅጉን ተናዷል። ስለ አደይ ሲያነሱበት አይወዱምና አትጠጊኝ፣ ርቀሽን ጠብቂ፣ ተቀመጭ ይላታል። በኩል ኪንጎ ራሱን መቆጣጠርና ወደ ራሱ መመለስ እንዲሁም ማሰብ አልቻለም። ቀንም ሆነ ሌሊት ስለ አደይ ነው የሚያስበው። አደይ መንገድ ላይ ስላገኘችው አደይ ላንቺ መኖር አልችልም እያለ እየነገራት ነው። እሷ ግን ይሄንን ሁሉ መከራና ስቃይ አይታ ከመጣ በኋላ አሁንም ተመልሰው ወደዛው ነው በማለት ስለተናደደች ከቆመበት ጥለው ሂዳለች። እና ለምለም ቁጭ ብለው እያወሩ ነው። እባክሽን የነገርሽኝ ነገር ውሸት ነው በይኝ እያለ ነው። እሷ ግን ውሸት ሳይሆን እውነት ነው፣ አንተ ወንድ ነህና ቆፍጠን ማለት አለብህ፣ ገንዘብ ማንንም ይቀይራል ትለዋለች። ባርኮት እውነቱን ለማረጋገጥ ወደ ቤዛ ያመራል። አሁንም ማታለሏን ቀጥላለች። ችግሯንና ስቃዩን የውሸት መሆኑን እያወቀች አሁንም ዴቭን መደለል ጀምራለች። እናቷ እንደታመመችና ቤታቸው ባራጣ እንደተያዘ ለዴቭ እየነገረችው ነው። አይዞሽ እኔ ከጎንሽ ነኝ፣ ያለውን ነገር ንገርኝና ገንዘቡን በባንክ አስገባልሻለሁ ይላታል። ቤዛም አመሰግናለሁ ብላ ለማቀፍ ስትሞክር ፍቅር ከኋላቸው ትመጣና አንቺ ቤዛ ምን እያደረግሽ ነው በማለት ጠይቃታለች። እሷ ግን እያቀፈችው እያየሽኝ አይደል እንዴ ሳቅፈው እያለች ትነግራታለች። አሁንም ከሱ ጋር እንድትቀመጭ አልፈቅድልሽም በማለት ታባርራታለች። ፍቅር ዴቭን በነገር ትጠብሰዋለች። አንተንና እኔን ለማለያየት ነው እያለች የነገር አለንጋዋን ትገርፈዋለች። እሱም በጣም ስለተናደደ አሁንም ጭቅጭቅሽን ቀጥለሻል ሰለቸኝ በማለት ከተቀመጠችበት ጥሏት ይወጣል። አደይ ከነ ለምለም ቤት ነው ያለችው። ስለ ቤዛም አንስተው አውርተዋል። አደይ ከዴቭ የበለጠ የምትወደው ባርኮትን ይመስለኛል። ቀጥላ ባርኮት ጥሩ ልጅ እንደሆነ ለለምለም ትነግራታለች። ለምለም ደግሞ ታዲያ ለምን ፍቅሩን አልተቀበልሽም በማለት ጠይቃታለች። አደይ እንኳን ባርኮትን ዴቭንም ማደርገው ነገር ግራ ገብቶኛል በማለት ትመልስላታለች። መቀና ኪንጎ አደይን ለማየት ወደ ቤት ያመራሉ። አደይ ግን የነበረችው ከነቤዛ ቤት ስለነበር ሻይ ቡና ማለትም ፈልገዋል። ታዲያ በቤት ውስጥ ሁሉም ፍክክር ስለሆነ ለገቡት እንግዶች ቡና የሚያፈላ ጠፍቷል። አንቺ ቤዛ ነይ እንግዳ መጥቷል ቡና አፍሊላቸው ትላለች። ይኸውልሽ ፍቅር እኔ ደጋግሜ ነግሬሻለሁ ሰራተኛሽ አይደለሁም እያለች አስረግጣም ትነግራታለች። ደመቀና ኪንጎ ምንም እንኳን መጋበዝ ቢፈልጉም በቤት ውስጥ ሴት ስለሌለ ለመውጣት ተገደዋል። ባርኮት የሰማውን ነገር ሰምቶ ሰዓት ለብሶ ሰዓት ጎርሶ አይደረስ የለምና ወደ ቤቱ ደርሷል። ቤዛ እያለ በረዥሙ ከተጣራ በኋላ አቤት ባርኮት እያለች ወደሱ ታመራለች። ባርኮት እጅጉን ተናዶ ስለነበር ቤዛ የሰማሁት ነገር እውነት ነው
እያለ ይጠይቃታል። እሷ ምን እንደሰማና እያንዳንዱ ነገር እንዲነግራት ብትፈልግም እሱ ግን ምን ፈልገሽ ነው ከጊዜ በኋላ የመጣሽው በማለት ይነግራታል። ቤዛም አፍቅረውና ወደው እንደሆነ እንዲሁም ደግሞ ፍቅሩን ብላ እንደመጣች ትነግረዋለች። እሱ ግን ውሸት ነው ፈጽሞ የዋሸሽኝ ይላታል። ሁሉንም ነገር ለምለም እንደነገረችውና የአንቺ ፍቅር ውሸት እንደሆነ ይነግራታል። እሷ ግን ለምለም የራሷ ሴራ ነው እኔን እናንተን ለማጣላት ነው እያለች ትነግረዋል። ባርኮትም አንዱን ጥፋት ለመሸፈን ሌላ ውሸት መዋሸት የለብሽም በማለት በጥፊያ አከናንሟታል። ዴቭን በቦታው ስለነበር የኔን ብርም በውሸት ነው የወሰድሽው በማለት ይነግራታል። ባርኮትም ከአንተን ብር ተቀብላለሽ ማለት ነው እያሉ ቤቱ በአንድ እግሩ ቆሟል። የገላጋ ያለሽ እያሉ ነው። ሌላ በኩል ፍቅር ቤዛና ባርኮት ስለተጣሉ ሰርግና ምላሿ ነው። ቀድማ ሂዳም የእሷን ልብስ ማስተካከል ጀምራለች። እንደለመደችው ፍቅር የቤዛን ልብስ ሳሎን ላይ አምጥታ ዘርግፋላታለች። ባርኮትም ከዚህ በኋላ ከአጠገቤ እንዳላይሽ እዚህ ቤትም እንዳትመጭ ቤዛ የምትባል ሰው አላውቅም በማለት ፍቅር ያዘጋጀችላትን ሻንጣ ተሸክሞ ከግቢ ውጭ ከወጣ በኋላ ወርውሮባታል። በለምለም መጠርጠር ምክንያት ኤላንና ባርኮትን ገንዘባቸው እንዲድን አድርጋለች። የዛሬው የሰራተኛዋ አደይ ክፍል እዚህ ላይ ይብቃኝና በቀጣይ ክፍል ቀጣይ ክፍሉን ይዘላችሁ ቀርባለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ፍቅር አንድነት ይስጠን እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ሰላምታዬ በያላችሁበት ይድረስልኝ።